ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ልንገራችሁ፣ ዝምታ ጥበብ ነው። ዝምታ ወርቅ ነው። ዝም ማለት ያስከብራል። አለመናገር ደግሞ ጅልነት አይደለም። ምክንያቱም በዝምታ ውስጥ ብዙ ጥበቦች ስላሉ ማለት ነው፣ ለገባው ሰው ማለት ነው። እናንተ አለመናገራችሁ ለዛ ሰው ጅል ሊያስብላችሁ ይችላል። እሱ ደግሞ ስለተናገረ ጀግና ሊያስብለው ይችላል። ግን እንደዛ አይደለም። የተናገረ ሰው ሁሉ ትክክል ነው ማለት አይደለም። ዝም ያለ ሰው ሁሉ ደግሞ ጅል ነው ማለት አይደለም። እሺ፣ ይሄን ማወቅ አለባችሁ። ይሄን ልላችሁ የፈለኩበት ምክንያት ስላለኝ ነው። ትናንትና ሀይሚዬ የሰራችው ፕራንክ በጣም ደስ የሚል ነበረ፣ ያዝናና ነበረ። ሀይሚዬና ብሩኬ ፕራንክ ሲደራረጉ ወይም ደግሞ ቪዲዮ ሲሰሩ በተቻላቸው አቅም ሰዎችን የሚያስተምር ቪዲዮ ለማምጣት በጣም ይሞክራሉ፣ ይሰራሉ። እና ትናንትና ሀይሚዬ እንደዛ ሰክራ እየተንገዳገደች ወደ ቤቷ ስትገባ እንግዲህ አይታቸዋልና ለፕራንክ ማለት ነውና መጠጥ ምን ያህል ሰዎችን እንደሚጎዳ ኢኮኖሚንም እንደሚያናውጥ ብዙ ነገሮችን እንደሚያበላሽ ለማስተላለፍ ሞክራለች። እና ሀይሚዬን የምናውቃት ወይም ደግሞ ብሩኬንም የምናውቀው ሰዎችን ለማስተማር በሚጥሩበት መንገድ ነው። እና በዚህ 2 ቀን 3 ቀን ግን ብዙ ነገሮችን አየሁኝ። እውነቱን ስነግራችሁ አንድ ሰው ሰውን ሲያግዝ፣ ሰውን ሲያበረታታ፣ ሰው እኔ ያለሁልህ ሲል ለአንዳንድ ሰዎች ደግሞ በምን አይነት መንገድ እንደሚረዱት አላቅም። እና በጣም እውነት አዘንኩኝም ታዘብኩኝም። እዚህ ሶሻል ሚዲያ ላይ ይሄ ቲክታክ እና ዩቱብ ከመጣ ጊዜ መከታተል ከጀመርኩ በኋላ ነው በደንብ ይሄ ሰው ምቀኛ ነው፣ ሰው አስመሳይ ነው ሲባል ድሮ እኔ ብዙም የዛን ያህል እንትን አላቅም ነበርና ግን አይቼ ከትናንትና ወዳጅ መስለዋችሁ ግን ጥላቶች አሉ። እናንተን ለመጣል ባጎረሳችሁት እጃችሁ ሊቆርጧችሁ የሚፈልጉ ሰዎች አሉ። አንዳንድ ጊዜ እኔ ገጠር ነው ያደኩትና አመድ አፋሽ ሆንኩ ሲሉ ሰማ ነበረ። አመድ አፋሽ ማለት አድርጋችሁ አትመሰገኑ፣ ሰርታችሁ አትመሰገኑ፣ ብዙ ነገር አድርጋችሁ አትመሰገኑ። መልካም ነገር ስታደርጉ ወይም ለሰው ቅን ስታስቡ፣ ከሰው ጎን ስትቆሙ ከሰው ምንም ጠብቃችሁ አይደለም። ሁሉም ነገር ከፈጣሪ ነው የሚሰጣችሁ ማለት ነው። እና ግን እንደ ሰው ደግሞ ለሰው ልጅ መልካም ስታደርጉ ከጎኑ ስትቆሙ ደግሞ መከበር አለባችሁ አይደለ? ሀይሚዬ እና ብሩኬ ግምጃዬን ስለተቀበሏት ከጎኗ ስለሆኑ ስላበረታቷት ከስደት የተመለሰች እህታችን ናትና አይዞሽ፣ ከዚህ በኋላ አለንልሽ፣ እኔ እህትሽ ነኝ፣ ጓደኛሽ ነኝ፣ ከጎንሽ ነኝ፣ ብሩኬም እህቴ ነሽ፣ ወንድምሽ ነኝ፣ ከጎንሽ ነኝ፣ እንዳይከፋሽ ብለው አበረታተው ልደቷን አክብረው ሰው እንዳላት አድርገው እንዲሰማት አድርገው እንደዛ አስደስተዋት ነው ያየ ነው አይደለ? ግምጃይም ደግሞ በጣም ደስ ብሏታል። ከጎኗ ስለሆኑላት በቃ ሰው አለኝ እንድትል አድርገዋታል። እና እንደዚህ ያደረጉ ልጆች ደግሞ ፈቷቸው መዘግዘቅም መሰደብም ብዙ መጥፎ ቃላቶችም የሚነገርላቸው ልጆች አይደሉም። እና ሀይሚዬን ፈቷን ስትቆርጡ ነበረ፣ ሀይሚን ስትሳደቡ ነበረ፣ ፈቷንም ስትዘቀዝቁ ነበረ። ቆይ ምን አድርጋችሁ ነው? ከጎኗ ስለቆመች ስላሰበችላት፣ እህቴ ነሽ ብላ ስለተቀበለቻት፣ ብሩኬ እህቴ ነሽ ስላላት፣ መልካም ነገር ስላሰቡ ምን አደረጉ? ግምጃዬ እህቴ ወንድሜ ብላ ስለቀረበች ምን አደረገች? ምንም የተደራረጉት ነገር የለም አይደለ? አንድ ሰው ጋር በተገናኙ ቁጥር ፈቶ እየቆራረጣችሁ የሰውን ሞራል ለመስበር ወይም ደግሞ መጥፎ እንትን ለማለት የምትጥሩ ሰዎች በጣም ትገርማላችሁ። እውነት ለራሳችሁ አስቡ፣ ለራሳችሁ ክብር ይኖራችሁ። የእውነቴን ነው የምላችሁ። የታዘብኩት ነገር እሱን ነው። መልካም ነገር ላሰበ ሰው፣ መልካም ነገር ላደረገ ሰው እንደዚህ አይደለም ምላሹ አይደለ? እናመሰግናለን ነው የሚባለው። ገባችሁ አይደለ? ሌላ ምንም ነገር አያስፈልግም። ፈቶ ቆርጣችሁ የምታደርጉት ነገር እኔ እንጃ። እኔ እዚህ ሚዲያ ላይ እኔ ለመናገር ይከብደኛል። እውነቱን ስነግራችሁ የምታደርጉት የምትጽፉት ፈቶን እንዴት አድርጋችሁ እንደምታቀነባብሩት ምናምን በጣም ነው የሚደብረው። እናንተ አሁን
ለነሱ አስባችሁ ነው? ለብሩክ ያስባችሁ ወይስ ደግሞ ለግምጃ ያስባችሁ ወይስ ምንድነው ሐሳባችሁ? ወይስ ለራሳችሁ ሰብስክራይብ ወይም ደግሞ ለራሳችሁ ፎሎ ለማግኘት አስባችሁ ነው እንደዛ የምታደርጓቸው? ግምጃዬንም የሚወዳትን ሰው አታሳጧት፣ የሚያከብራትን ሰው አታሳጧት፣ የሚያስብላትን ሰው ከጎኗ የሚቆምላትን ሰው አታሳጧት። ሀይሚዬንም ብሩኬንም አትንኳቸው። በቃ ሁለታቸው ይዋደዳሉ፣ ይፋቀራሉ። የእነሱን ህይወት ራሳችሁ ያውቃሉ። እናንተ አይመለከታችሁም። እናንተ አይደላችሁም የምታጋቧቸው፣ እናንተ አይደላችሁም የምታፋቷቸው፣ ወይም እናንተ አይደለም እነሱን የምታዋድዷቸው። ራሳቸው ያውቃሉ። የራሳቸውን ህይወት ብዙ ዋጋ ከፍለው ብዙ መስዋዕት ተከፋፍለው ብዙ ሆነው እዚህ ደረጃ የደረሱ ልጆች ናቸው። ከዜሮ ሰብስክራይብ ተነስተው እዚህ የደረሱት ገባችሁ? ዛሬ እዚህ ደረጃ ደርሰው ሲያዩ የሆነ ነገር በቃ ደም አትልበሱ ፊታችሁ። እውነቴን ነው የምላችሁ። ምቀኛት ሆኑ። ሁሉም ሰርቶ ጥሮ ግሮ ነው እዚህ ደረጃ የደረሰው። እንዲህ ዝም ብለው አይደለም የገቡት። ምናልባት ትናንት ምናምን የመጣችሁ ሰዎች ካላችሁ በሀይሚዬና በብሩኬ ቻናል ገብታችሁ ሀይሚና ብሩኬ ማን ናቸው የሚለውን ነገር ማየትና መገንዘብ ያስፈልጋችኋል። ዝም ብላችሁ ሰውን ከሰው አታጋጩ። እሺ፣ ለምታወጡትና ለምትጠቀሙት ቃላታችሁ ደግሞ ተጠንቀቁ። እሺ፣ ካፋችሁ የሚወጣ ቃል የሰውን ልብ ይሰብራል። ገባችሁ አይደል? መጥፎ ነው። ምንም ያህል ቻይ ብንሆን ምንም ያህል እንትን ብንሆንም ግን መጥፎ ቃል ልብን ይሰብራል፣ በጣም ይከብዳል። ገባችሁ አይደለ? ስለዚህ አርፋችሁ ተቀመጡ። አንዳንድ ሰዎች በዛው ልክ ደግሞ በጣም የምትወዷቸው በጣም የምታከብሯቸው በግምጃይም በሀይሚዬ በብሩክ የሚያላችሁ ጨሪቃ ፋሚሊዎች በጣም ደስ የምትሉ በጣም ብዙዎች አላችሁ። አንዳንድ ሰዎች ናችሁ ተንከሲሶች ማለት ነው። እኔ እንጃ አላቅም፣ እናንተ ምን እንደምትባሉም አላቅም። እግዚአብሔር ልቦና ይስጣችሁ ከማለት ውጭ እና በጣም ያየሁትና የታዘብኩት ነገር ስለነበረ ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። ለዚህ ቤት አዲስ ይሆናችሁ ደግሞ ላይክ፣ ሰብስክራይብ አድርጉኝ። ባላችሁበት ሰላማችሁ ብዝት ይበልኝ እህቶቼ። እግዚአብሔር ከእናንተ ጋር ይሁን።